ጸጉርሽን ለማሳደግ ብዙ ቻሌንጆችን አሳልፈሽ ሁሉም ሰው የሚነግርሽን የጸጉር ውህዶች ተጠቅመሽ መተኮስና እሳት መጠቀም ማቆመሽ ነገር ግን ምንም አይነት ለውጥ ለማየት ካልቻልሽ ጸጉርሽን ስታየው አሁንም ምንም አይነት እድገት የሌለው እንደውም በተቃራኒው እየደረቀ እየተበጣጠሰ ከሆነ የዛሬውን ቪዲዮ የግድ ማየት አለብሽ ምክንያቱም እነዚህን ነገሮች ሳታውቂ የምታደርጊው የጸጉር እድገት ቻሌንጅ ለውጥን ሊያመጣልሽ ስለማይችል ነው ሰላም በዛሬው ቪዲዮ ከዚህ በፊት የሰራሁላችሁ ብዙዎቻችሁ የተቀላቀላችሁትን የጸጉር እድገት ቻሌንጅ በትክክል የጸጉር እድገትንና ለውጥን ለማግኘት ከዚህ በፊት እንደንሞክራችኋቸው ቻሌንጆች ያለምንም ለውጥ እንዳያልቅ ማድረግ የሚኖርባችሁ በትክክል ማወቅ ያለባችሁ ቀላል የሚመስሉን ነገር ግን ጸጉራችን ላይ በየጊዜው ትልቅ ልዩነትን የሚፈጥሩልን ነገሮችን እናያለን አንደኛ የጸጉር ፕሮሲታችንን ማወቅ በርግጥ እኔ ያዘጋጀውላችሁ ቻሌንጅ ሁሉንም የጸጉር ፕሮሲቲዎች ታሳቢ ያደረገና ለሁሉም የጸጉር ፕሮሲቲዎች ተስማሚ ሆነ ቢሆንም ቻሌንጁን የበለጠ ውጤታማ ለማድረግና ሌሎች ቻሌንጆችንም ስትጀምሩ ውህዶችንና የጸጉር ማሳደጊያዎችን እንዲሁም ቅባቶችን ስትጠቀሙ የጸጉራችሁን ፕሮሲቲ ማወቅ ትልቅ ልዩነትን የሚፈጥር ነገር ነው ስለዚህ የትኛውንም አይነት የጸጉር እንክብካቤ ከመጀመራችን በፊት የጸጉራችንን ፕሮሲቲ መለየት ግዴታ ነው ይህንም ለማወቅ በቀላሉ የጸጉራችንን ባህሪ መከተል እንችላለን ከነዚህ መካከል በዋነኝነት ስትታጠቡ በምንም ያክል ፍጥነት ውሃን ይወስዳል ወይም ይረሳል በተመሳሳይ ከታጠበን በኋላ የሚደርቅበት ፍጥነት እንዲሁም ቅባትን የመቀበል አቅሙ ማለትም ቅባትን ከተቀባነው በኋላ በቀላሉ ይረሳል ወይስ ቅባቱ ወደ ውስጥ ሳይገባ ከላይ ይቀራል ምን አይነቱ ቅባቶችን ስንቀባ ጸጉራችን ይመቸዋል ወፍራም ይዘት ያላቸው ወይስ ቀጭን ይዘት ያላቸው ቅባቶች እነዚህን ቀላል ጥያቄዎች በመመለስ የጸጉር ፕሮሲቲያችንን ማወቅ እንችላለን ሃይ ፕሮሲቲ ጸጉር ይህ ፕሮሲቲ በዋነኝነት ስትታጠቡት ውሃን በፍጥነት የሚወስድ ወይም ተሎ የሚርስ ሲሆን ከታጠባችሁ በኋላ በፍጥነት የሚደርቅ ነው የሃይ ፕሮሲቲ ጸጉር ኪዩቲክሉ የተራራቀ ወይም የተከፋፈተ ነው ይህም ማንኛውም ጸጉራችን ላይ የምናደርገው ነገር በቀላሉ እንዲገባና በቀላሉ እንዲወጣ ያደርገዋል ለምሳሌ ቅባቶችን ስትቀቡ ተሎ የሚወስድ ሲሆን ነገር ግን በቀጣዩ ቀን ጸጉራችሁን ስትነኩት ምንም አይነት ቅባት እጃችሁ ላይ ላታዩ ትችላላችሁ ወይም ምንም ያልተቀባም ደረቅ ሆኖ ልታገኙ ትችላላችሁ በተለይም የተቀባባችሁት ቅባት ቀጭን ከሆነና በላዩ ላይ ምንም አይነት ክሬምን ካላደረጋችሁበት በፍጥነት የመድረቅ ጸባይ አለው ይህ የጸጉር ፕሮሲቲ አይነት ወፍራም ይዘት ያላቸውን ቅባቶች እንደ ኮኮናት ዘይት የወይራ ዘይት የጉሎ ዘይት የመሳሰሉትን ቅባቶች ይመርጣል በተመሳሳይ የፕሮቲን ትሪትመንትን የሚፈልግ ነው ብዙ ጊዜ አይታችሁ ከሆነ የሩዝ ውሃ ጸጉሬን ይስማማኛል በየሳምንቱ እጠቀመዋለሁ ጸጉሬ ላይ እድገትን አይቸባታለሁ የሚሉ ሰዎች የዚህ ጸጉር ፕሮሲቲ አይነት ያላቸው ናቸው እና በቻሌንጁ ወቅት የሃይ ፕሮሲቲ ጸጉር ያላችሁ ከሆነ የሞቀ ቅባትን ወይም ሆት ኦይል ትሪትመንትን ስትጠቀሙ እንደነገርኳችሁ ጸጉራችሁን በደንብ ማራስ የሚችሉ በፍጥነት ከጸጉር የማይጠፉ ወፍራም ይዘት ያላቸውን ቅባቶች ተጠቀሙ በተመሳሳይ በወር አንድ ጊዜ የምትጠቀሟቸውን የፕሮቲን ትሪትመንቶች በወር ሁለት ጊዜ ማድረግ ትችላላችሁ ይህም ለሃይ ፕሮሲቲ ጸጉር ወይም ለእናንተ አይነት ጸጉር ተስማሚ ነው እንዲሁም ከታጠባችሁ በኋላ ኤልኦሲ ሜተድን መጠቀም ይህም ማለት ጸጉራችሁን እርጥብ እንደሆነ ማለትም ሊኩዊድ ወይም ውሃ እንዳለው ቅባትን ወይም ኦይልን መጠቀም ከዛም በመቀጠል ወፍራም የጸጉር ክሬሞችን መቀባት የጸጉራችሁን ለውጥ በአጭር ጊዜ ለማየት እንድትችሉ ያደርጋችኋል ሎው ፕሮሲቲ ጸጉር በቀላሉ በውሃ የማይረስ ወይም ውሃን ቶሎ የማይወስድ እንዲሁም ከታጠባችሁት በኋላ ወይም ውሃ ከነካው በኋላ ለመድረቅ ጊዜ የሚወስድ የጸጉር አይነት ነው በተመሳሳይ ቅባቶችን ስንቀባ ወደ ውስጥ የማይገባው ከላይ የሚቀር ይሆናል የዚህ ፕሮሲቲ የጸጉር ኪዩቲክሎች የተጠጋጉ ወይም የተቀራረቡ ናቸው ይህም ጸጉራችን ላይ የምንጠቀማቸውን ማንኛውም ነገሮች ወይም ምርቶች በቀላሉ ወደ ውስጥ መግባት እንዳይችሉ ወይም እንዳይገቡ ያደርግብናል በተመሳሳይ ከገቡን በኋላ ከጸጉራችን በቀላሉ እንዳይወጡ የማድረግ ባህሪ አለው የሎው ፕሮሲቲ ጸጉር ከወፍራም ቅባቶች ይልቅ
ቀጠን ያለ ይዘት ያላቸው ጸጉርን በቀላሉ ፔኔትሬት ማድረግ የሚችሉ ወይም ዘልቀው መግባት የሚችሉ ቅባቶችን እንደ አርጋን ኦይል፣ ሆሆባ ወይም ጆጆባ ኦይል ተብሎ የሚጠሩ ቅባቶችን፣ ግሬፕሲድ ኦይል የመሳሰሉትን ቅባቶች ይመርጣል። የሃይ ፖሮሲቲ ጸጉር ካላቸው ሰዎች በተቃራኒው የሩዝ ውሃ፣ የአብሽ ውሃ፣ የእንቁላል ማስክ በአጠቃላይ ከፍተኛ ፕሮቲን ይዘት ያላቸው የጸጉር ማስኮችና ውሃዎች ቶሎ ከተቀቡ ጸጉራችሁ ሊነቃቀል ሊደርቅ የሚችል ነው የሚሆነው። የሩዝ ውሃ ጸጉሬን ሰባበረብኝ፣ አልተስማማኝም፣ የሩዝ ውሃ ጸጉሬን አደረቀብኝ ሲሉ የሚሰሙት ብዙ ጊዜ የሎው ፕሮሲቲ ጸጉር ያላቸው ሰዎች ናቸው። በዚህ ቻሌንጅም የጸጉራችሁ አይነት ሎው ፕሮሲቲ ከሆነ የሆት ኦይል ትሪትመንትን ስትጠቀሙ ወፍራም ይዘት ካላቸው ቅባቶች ይልቅ ቀጭን ይዘት ያላቸውን ቅባቶች መጠቀም ወይም ወፍራም ይዘት ያላቸውን ቅባቶች የግድ ከቀጭን ይዘት ካላቸው ቅባቶች ጋር አዋህዶ መጠቀም ይኖርብናል። ከዚህም በተጨማሪ የፕሮቲን ትሪትመንቶችን በነበረበት ማለትም በወር አንድ ጊዜ ብቻ መጠቀም በቂ ነው። ከዚህም በፊት እንደነገርኳችሁ ሎው ፕሮሲቲ ጸጉር የፕሮቲን ትሪትመንት መብዛትን አይፈልግም። ሚዲየም ፕሮሲቲ ጸጉር ሁሉንም አይነት ቅባቶችን አዋህዶ መጠቀም ይቻላል። የፕሮቲን ትሪትመንትን በተመሳሳይ ከወር ከአንድ እስከ 2 ጊዜ ድረስ የጸጉራችሁን ምቾት በመጠበቅና በመከተል መጠቀም ይቻላል። አንዳንድ ጊዜ በግማሽ በኩል ያለው ጸጉራችን ሎው ፕሮሲቲ ሆኖ በሌላኛው በኩል ያለው ደግሞ ሃይ ፕሮሲቲ ሊሆን ይችላል። ይህንንም ማስተዋል ያለብን ነገር ነው። ሁለተኛ ጸጉራችንን ማበሳጎር። ብዙ ጊዜ ብዙዎቻችን ጸጉራችንን በየቀኑ ቅባት መቀባት ማበጠር የሚያሳድግልን ይመስለናል። ነገር ግን በተቃራኒው ነው፣ እየጎዳነውና እያሰቃየነው ነው። የትኛውም አይነት የጸጉር ስታይልን ብንከተል በተቻለ መጠን ጸጉራችን ጋር ያለንን ንክኪ መቀነስ ይኖርብናል። በየቀኑ ጸጉራችንን ስናበጥረው እየተሰባበረ እየተጎዳ እድገቱ የተዛባ እየሆነ ይመጣል። በሳምንት አንዴ በጸጉር እንክብካቤ ጊዜያችን ጸጉርን ማስተካከል፣ በየቀኑ ጸጉራችንን ማበጠር ሳያስፈልገን ስታይል ማድረግ የምንችላቸውን የጸጉር ስታይሎችን መከተል እንችላለን። ከዚህም ጋር ተያይዞ የምንከተላቸው የጸጉር ስታይሎች የራስ ቆዳ ላይ ጫና የማይፈጥሩ መሆን አለባቸው። በተለይም በፊት በኩል የሚሸሽና የሚነቃቀል ጸጉር ዋነኛው ምክንያት ይሄ ስለሆነ ነው። ሶስተኛ ዝንጅብልና የሽንኩርት ውሃን መጠቀም። በመጀመሪያ የዚህ ቻሌንጅ ቪዲዮ ኮሜንት ላይ ብዙዎቻችሁ ለፊት ጸጉር ወይም ደግሞ የግንባር ጸጉር መሸሽ መፍትሄ ንገሪኝ ብላችሁኛል። የተዘረዘሩት ነገሮች እንዳሉ ሆነው ሁለተኛው መፍትሄ ደግሞ የዝንጅብልና የሽንኩርት ውሃ መጠቀም ነው። በአግባቡ ከተጠቀምነው የጸጉር ጥንካሬን ለመጨመር እድገቱን ለማፋጠን በሳይንስ የተረጋገጡ ግብዓቶችን በውስጡ የያዘ ነው። በሳልፈርና በፕሮቲን የበለጸጉ በመሆናቸው በተለይም ከፊት ለተሰባበረ ጸጉር ለሚያሳክክና ለፎረፉ ተስማሚና ጥሩ መፍትሄ የሚሆኑ ናቸው። ጸጉራችሁን ከመታጠባችሁ በፊት የዝንጅብልና የሽንኩርትን ውሃ በአንድ ላይ ፈጭታችሁ በማዘጋጀት መቀባትና ለአንድ ሰዓት ማቆየት ከዛም መታጠብ። በቀጣይነት ወይም በድግግሞሽ በመጠቀምም ጸጉራችን ላይ ትልቅ ለውጥ ማምጣት እንችላለን። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በዚህ ቻሌንጅ ድጋሚ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ ሰላም ቆዩ።